የአድዋ ድል ለፓን አፍሪካኒዝም ንቅናቄ መጠናከር ሚናው የጎላ ነበር። ድሉ አፍሪካውያን ራሳቸውን ማስተዳደር ይችላሉ የሚለውን መንፈስ የገነባ ታሪካዊ ክስተት ነው። ከአድዋ ድል በፊት የነበረው የቅኝ ግዛት እሳቤ አውሮፓውያን ሊሸነፉ የማይችሉ ጥቁርንም የመግዛት መብት ያላቸው ተደርጎ ይቆጠር ነበር። ታላቁ የአድዋ ድል ግን ይህንን አመለካከት በዓለም አቀፍ ደረጃ በመሰባበር የኢትዮጵያን አልሸነፍም ባይነት አስመስክሯል። ፓን አፍሪካኒዝም መላውን የዓለም ጥቁር ሕዝብ እንደ አንድ አፍሪካዊ ቤተሰብ የሚመለከት አስተሳሰብ ወይም ንቅናቄ ነው። ንቅናቄው በዋነኝነት የነጭን የበላይነት ለመዋጋትና አፍሪካዊ አንድነትን ለማጠናከር የታለመ ነበር። የአድዋ ድል ያስገኘው የሀገር ክብርም ኢትዮጵያን የአፍሪካ የዲፕሎማሲ ማዕከል እንድትሆንም አስችሏታል። በድሉ ምክንያትም የአፍሪካ ሕብረት እንዲመሰረት በር የከፈተም ሆነ። ይኸው የፓን አፍሪካኒዝም ወይም የአፍሪካዊነት እሳቤ ከሀሳብነት ወደ ተቋማዊ መዋቅር እንዲሸጋገርም አድርጓል። ፓን አፍሪካኒዝም በፖለቲካ፣ በስነ ጽሁፍ፣ በሙዚቃና በባህል የተቃኘ ሰፊ ንቅናቄ ነበረ። የአፍሪካዊነት ዓላማ በቀደሙት ዘመናት ሲጠነሰስ አፍሪካን ከቅኝ አገዛዝ በማላቀቅ በፖለቲካና በኢኮኖሚ የጠነከረ ግዙፍ አህጉር መመስረት ነበር። የአፍሪካ አህጉር በቅኝ አገዛዝ ለዘር መድልኦ አፍሪካውያንም ለከፍተኛ የሰብአዊ መብት ረገጣ መዳረጋቸው የታሪክ ድርሳናት ያስረዳሉ። ይህን ተከትሎም በአፍሪካውያንና የዓለም ጥቁር ህዝቦች ላይ ይደርስ የነበረውን በደል በማስቆም የጥቁር ህዝቦችን ሰብአዊ መብት ለማስከበርና ነጻነታቸውን ለማረጋገጥ ከአፍሪካ ውጭ ይኖሩ በነበሩ የአፍሪካ ተወላጆች የፓን አፍሪካኒዝም ንቅናቄ ተጀመረ። በ1819 በኒውዮርክ የተወለደው አሌክሳንደር ኩርሜል ከካምብሪጅ ዩኒቨርሲቲ ከፍተኛ ትምህርቱን ካጠናቀቀ በኋላ ወደ ሊቢያ በመሄድ የሰው ልጅ እኩልነትና የጥቁሮችን ነጻነት የሰበከ የፓን አፍሪካ ንቅናቄ መስራችና አራማጅም ነበር። ለ20 ዓመታት በሊቢያ በቆየበት ወቅት አሌክሳንደር አፍሪካውያን አንድ ሀሳብን በማንገብ ለነጻነታቸው እንዲቆሙም ሰርቷል። አፍሪካውያን ለአፍሪካ የሚል ጽንሰ ሀሳብን በማራመድ ደግሞ እሱን ተክተው ለንቅናቄው ፈርጥ ለሆኑት እነ ማርከስ ጋርቬይ፣ ፓውል ላውንደርስ ዱምባል እና ዱቦንሲ መንገድን ከፈተ። የፓን አፍሪካኒዝም ንቅናቄ በየጊዜው የሚያጋጥሙትን ፈተናዎች እያለፈ በዓለም አቀፍ ደረጃ ድጋፍ ያገኝ ዘንድም የአፍሪካውያን የነጻነት ፍለጋ ጉዞ ተጠናክሮ ቀጠለ። ኢትዮጵያ በ1888 ዓ.ም በድል የተወጣቸው የአድዋ ጦርነት ድልም ለዚሁ ለጥቁር ህዝቦች የነጻነት ጉዞ ቀንዲል ሆኖ ተመስግቧል። ከኢትዮጵያ አልፎ ለአፍሪካ ብሎም ለዓለም ጥቁር ህዝቦች ነጻነት የገዘፈ አስተዋጽኦ ያለው የአድዋ ድል የፓን አፍሪካኒዝም እንቅስቃሴን ከመደገፍ ባለፈ አፍሪካዊነት ተቋማዊ እንዲሆን በማድረግም የአፍሪካ ህብረት በኢትዮጵያ አዲስ አበባ እንዲመሰረትም ምክንያት ሆኗል። ቀዳማዊ አጼ ኃይለ ሥላሴ፣ ኳሜ ንክሩማ፣ ጆሞ ኬንያታና ሌሎች የአፍሪካ መሪዎች ለአፍሪካ አንድነት የቆሙ አፍሪካውያንን አፍርተዋል። መሪዎቹም የፓን አፍሪካኒዝም ንቅናቄ ሲታሰብም እኩል ስማቸው ይነሳል።